بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد بن عبد الله وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله فيه الحكمة والعقل. يقول المؤلف حفظه الله تعالى: وهذا الجواب فيه تمويه وتضليل للأغبياء وحيدة عن الجواب. درس 3 عند الشيخ ربيع حفظه الله تعالى من قالوا وهذا الجواب إيه ملسلال مكنياتهم إيه الحاكم الجبار الطاغية أمسنيات إبتنيا يهونو جتنة في موقف ينبرو مانا جيتانا نيالا في موقف ينبرو إبراهيم قا سوا ينبرو سو ለኢብራሂም መልሶላቸዋል። ምን ብሎ የኔ ጌታ ሕያው ያደርጋል፣ ነዓም እንዲሁም ደግሞ ለሞት የሚያበቃ የሆነ ነው ሲሉት እሱም ምን አለ? አነ ኡህይ ወኡሚት፣ እኔም እኮ እንደዛው እገላለሁኝ ሕያው አደርጋለሁኝ። ሁለት ሰው አቅርቦ መግደል የፈለኩትን አንዱ እገላለሁኝ። አቅቱሉ መን አረቱ ቀትለሁ ወአስተብቂ መን አረቱ ይብቃሁ፣ ዱንያ ላይ እንዲቆይ የፈለኩትን ደግሞ እንዲቆይ አደርጋለሁኝ የሚለው ይሄ መልሱ ማለት ነው። وهذا الجواب ይሄ መልሱ فيه በውስጡ ተምዊሁን የማጭበርበር ስራ አለበት ነው። የማጭበርበር ስራ አለበት። ተምዊህ ማለት ተልቢስ ማለት ነው። የማጭበርበር ስራ አለበት። ወተድሊሉን የማሳሳትም ስራ አለበት። ግን ማን ነው የሚያጭበረብረውና የሚያሳስተው? للأغبياء እንደሱ ደደብ የሆኑ ሰዎችን ማለት ነው። አግቢያ ገቢይ ማለት ደደብ ማለት ነው። የማይገባው ደነዝ ማለት ነው። እንደሱ ደደብ ደነዚ ለሆኑ ሰዎች ምን አለው? የማጭበርበር ስራ አለው ማለት ነው። ወሐይደቱን ሐይዳም አለበት። ሐይዳ ማለት መዘንበል ማለት ነው። ወሐይደቱን አይ መይሉን መዘንበልም አለበት። አኒል ጀዋቢ ትክክለኛ ከሆነው መልስ ማለት ነው። ኢብራሂም የሚፈልጉት ከሱ ይሄን አይደለም። የኔ ጌታ አላህ Subhanahu Wa Ta'ala ሕያው ያደርጋል፣ ለሞት ያበቃል ሲሉ ልክ እንደሱ ሁለት ሰዎችን አቅርቦ አንዱን መግደል አንዱን ሕያው ማድረግ ነው እንደ ኢብራሂም ያሰቡት ይሄን ነው። ይሄን አይደለም። እሱ ግን አውቆ ተንኮሉን ግልጽ ነው አይደለ? የማጭበርበር ስራ ሲሰራ ለነማን ግን የማጭበርበር ስራ ያለበት ለማን ነው? የማሳሳትና የማጭበርበር ስራ ያለው ለማን ነው? አግቢያ ለሆኑ ሰዎች ነው። ነገሮችን የማይረዱ የደነዘዘ የሆነ ጭንቅላት ለተሸከሙ ሰዎች፣ ደደብ ለሆኑ ሰዎች ነው። ወሐይደቱን መዘንበልም አለበት። عين الجواب ትክክለኛ ከሆነው መልስ ለምን? لأن قصد إبراهيم عليه الصلاة والسلام የኢብራሂም عليه الصلاة والسلام አላማቸው መጀመሪያ أن ربه جيتاቸው الله سبحانه وتعالى የኢብራሂም ጌታ ማለት ነው ينشئ الحياة ህይወትን መጀመሪያ የሚፈጥራት እሱ ነው ማለት ነው የፈለጉታቸው። ግልጽ ማለት የኔ ጌታ የአላህ عز وجل ربي الذي يحيي ሲሉ ህይወትን መጀመሪያ የሚፈጥራት እርሱ ነው ማለት ነው የፈለጉት። እሱ ግን አላህ የፈጠረውን ሰው ግልጽ ማለት ነው ከፈለኩ ይሄው እኮ በሰይፍ አንስቼ በመግደል ይሄው እኔ በመግደል አቅም አለኝ። ግልጽ ማለት ነው። ተልቢስ አይደለም ነው አይደለም? አልገባም እኮ ግን እኔ መገላለሁ እኔም ሕያው አደርጋለሁ ሲል ግን በተጨባጭ ስም እኮ ማድረግ ይችላል እኮ። ሁለት ሰው አቅርቦ አንዱን ይገላል፣ አንዱን ከተወው ምን ሆነ? የሞተው ሞተ፣ የተወው ደግሞ ምን ሆነ? ሕያው ሆነ ማለት ነው። ኢብራሂም ግን የኔ ጌታ ይገላል ሕያው ያደርጋል ሲሉ የሱን ድርጊት ነው የፈለጉት አይደለም። ግልጽ ነው። ለምን? لأن قصد إبراهيم عليه الصلاة والسلام የኢብራሂም አላማቸው أن رب إبراهيم ነው የኢብራሂም ጌታ ينشئ الحياة في الإنسان አየው ሰው ልጆች ላይ ህይወትን መጀመሪያ የሚዘራት የሚፈጥራቸው አላህ عز وجل ነው ማለት ነው። والحيوان በእንስሳዎችም ላይ أن ربه ينشئ الحياة في الإنسان والحيوان ግልጽ ነው አይደለ? የሰው ልጅ ከመንይ ምሳሌ መጀመሪያ ይዋቀራል እንበል መንዩ። ከዛ በኋላ ህይወትን የሚዘራው ማን ነው? አላህ Subhanahu Wa Ta'ala ነው። طيب በተለያዩ እንስሳዎች ላይ ህይወትን የሚዘራው ማን ነው? አላህ عز وجل ነው። ወነባቲ በተለያዩ በቃዮች ላይ من العدم كان ነበሩ ህያው የሚዘራባቸው አላህ Subhanahu Wa Ta'ala ነው። የሰው ልጅን በተመለከተ እንስሳትን በተመለከተ በቃዮችን በተመለከተ በቃይ ራሱ ህይወት ከሌለ እኮ አይንቀሳቀስም ማለት ነው። ህይወት ስላለ ነው መጀመሪያ ከመሬት ሰንጥቆ ይወጣል። ከዛ በኋላ ምን ያህል እያበበ ምን እያለ ፍሬ ያመጣል። ሱብሃንአላህ። ከዛ በኋላ ለሰዎች ጥቅም ይሰጣል።
أي نعم. أن ربه ينشئ الحياة في الإنسان والحيوان والنبات من العدم كان نبر بسول جوتلاي بنسسا وتلاي عندهم دغمو በተለያዩ ቡቃያዎች በቃዮች ላይ ህይወትን የሚፈጥር የሆነ ጌታ ነው የኔ ጌታ ማለት ነው የፈለጉሳቸው ወይሩዱሃ ሲፈልግ ደግሞ ይመልሳታል الى الاموات ወደ አምዋት ደግሞ ሲፈልግ ይመልሳል ማለት ነው ويردها الى الاموات بقدرته በችሎታው እነኚህን ግጥናለ ህይወትን መጀመሪያ የፈጠረባቸው በሆኑ ፍጥራኖች ላይ ሲፈልግ ويردها ይመልሳታል الى الاموات ወደ አምዋቶች ያቀላቀላታል بقدرته በችሎታው የኔ ጌታ ይሄን ማድረግ የሚችል የሆነ ነው እሳቸው አላማቸው وانه هو الذي يميت الناس ሰዎችን ለሞት የሚያበቃው የሆነው የኔ ጌታ ነው والحيوانات يميت الحيوانات እንደውም ደግሞ የተለያዩ እንስሳዎችን ለሞት የሚያበቃ የሆነው የኔ ጌታ ነው አላህ عز وجل አሉት وانه هو الذي يميت الناس والحيوانات طيب باجالها ግን የጊዜ ገደብ አለ የጊዜ ገደባቸው ሲደርስ ማለት ነው የጊዜ ገደባቸው ሲደርስ እንስሳም ይሁን የሰው ልጅም ይሁን አጋንንትም ይሁን ሁሉም የጊዜ ገደባቸው ሲደርስ እንዲጓዝ ያደርጋል አላህ عز وجل باجالها የጊዜ ገደባቸው ሲደርስ ቢአስባቢን በምክንያቶች ሊሆን ይችላል አላህ የሚገላቸው ربطها ያሳሰረው የሆነው ምክንያት አለ ከዛ ጋር ሲላተም ሲገናኝ وبغير اسباب ወይም ያለ ምክንያት ሊሆን ይችላል ለምሳሌ አንድ ሰው አላህ عز وجل ባህር ውስጥ ገብተህ ትሞታለህ ብሎ መጀመሪያ ወስኖበት ከሆነ እቺ ጊዜዋ ሲደርስ ባህር ውስጥ ገብቶ እንዲሞት ያደርጋል አሁን ሞቱን ከምን ጋር ጎታል አላህ ማን ነው ከሰው ጋር አድርጎታል ማለት ነው አንዳንዱ ደግሞ ሰው ሳይኖር ቤቱ ቁጭ ብሎ ይሞታል ማለት ነው አንዳንዱ በመኪና አደጋ ይሞታል አላህ عز وجل መጀመሪያ ወስኖታል ማለት ነው ግማሹ በእሳት አደጋ ይሞታል نعم الله ወስኖታል ማለት ነው وانه هو الذي يميت الناس والحيوانات باجالها ግን ጊዜውን ጠብቆ ነው የሚገላቸው ቢአስባቢን በምክንያቶች ሊሆን ይችላል ربطها አብሮ ያሳሰረው የሆነ አለና ያ ጊዜው ሲደርስ አብሮ ያሳሰረው ጊዜ አለ ማነው ያሳሰረው ምክንያት አለ ከጊዜው ጋራ በዛ ምክንያት ይሞታል وبغير اسباب ወይም ያለ ምክንያት ኢብራሂም አላማቸው ይሄ ነው የኔ ጌታ ህያው ያደርጋል ለሞት ህያው የሚያደርግም ነው ለሞት የሚያበቃም ነው ሲሉ ህይወትን ካልነበረች ለሰው ልጆች ሆነ ለእንስሳዎች ለተለያዩ ነገሮች ካልነበሩበት የሚያስገኝ የሆነ ጌታ ነው ህይወትን በሰው ልጅ ላይ መፍጠር የሚችል የሆነ በእንስሳዎቹ ላይ መፍጠር የሚችል የሆነ ጌታ ነው ከዛም ሲፈልግ ደግሞ በቁጥራው በችሮታው ወደ አሟት ወደ ሙታን እንዲቀላቀሉ ያደርጋቸዋል طيب ወደ ሙታኖች ሲቀላቀሉ ደግሞ በምክንያት ሊሆን ይችላል አብሮ መጀመሪያ አላህ ያሳሰረው ምክንያት አለና ወይም ደግሞ ያለ ምክንያት ሊሆን ይችላል ይሄን ብለው ሲሉ እሱም እኔም እኮ ገላለሁኝ እኔም ህያው አደርጋለሁኝ አላቸው ይሄ አባባሉ ይሄ መልሱ ማለት ነው እንደሱ ደደብ ለሆኑ ሰዎች ያጭበረብራል ኢብራሂም የሚለው ጌታው ያው ይገላል ህያው ያደርጋለሁ ይሄም ንጉስም ደግሞ ይሄው እገላለሁ ህያው አደርጋለሁ እያለ ነው ምንድነው ልዩነታቸው ሊል ይችላል አለ غبي የሆነ ሰው አይልም አላዋቂ የሆነ ሰው ሊል ይችላል ይሄንን ተው ኢብራሂም ግን በሌላ ሊይዙት ነው ማለት ነው طيب فلما رأه ኢብራሂም ባዩት ጊዜ ይሄን ትዕቢተኛ የሆነውን ንጉስ ማለት ነው ጌታ ነኝ እያለ የሚለው ንጉስ ኢብራሂም ባዩት ጊዜ يموه ويدجل يموه ሲያጭበረብር ማለት ነው ተሙህ ሲያደርግ ተልቢስ ሲያደርግ ሲያጭበረብር ሲያምታታ ባዩት ጊዜ ወይደጅሉ ሲቀጥፍ ማለት ነው ደጃል ማለት ከላብ ውሸታም ማለት ነው ወይደጅሉ ሲዋሽ ሲቀጥፍ ሲያውት ጊዜ ተድጂለን ያው መቅጠፍን ሲቀጥፍ ሲዋሽ ባዩት ጊዜ ربما طلع على الاغبياء والهمج ይሄ ደግሞ የዚህ ማጭበርበርና የዚህ ውሸት ቅጥፈት ربما طلع على الاغبياء ሙኛሙኝ በሆኑ ደደብ በሆኑ ሰዎች ላይ ነገሮችን ቶሎ የማይረዱ በሆኑ ህዝቦች ላይ ምናልባትም ሊመሳሰልባቸው ይችላል የሚለው ስጋት አደረባቸው ربما طلع على الاغبياء እንጦላማት በቃ ለምሳሌ የሆነ ነገር ምን ልበላችሁ እንደ ምሳሌ ብንመለከት አሁን እዛ ሀገር ላይ መኪናዎች በጣም አሮጌ መኪና ሆነ ባለሙያው ጋር ከወሰድካት ቀባብቶ ይሰጣል አይደል ውስጧ ግን ምን አለ ውስጧ ላይ ምን አለ ብዙ ችግር አለ አይደል ሞተርን በተመለከተ ምናምን ብዙ ችግር አለ ግን ከላይ ይሁን ነገር አድርጎ ያሳያል አይታችሁ አታውቁም
አዲስ መኪና ነው ብለህ አንተ ትጓጓለታለህ። አሁን ላንተ ላይንህ ጥሩ አስመስለው አሳይ ውስጡ ግን ምንድነው ዜሮ ነው ባዶ ነው። ይሄ እንዳለው እንጥላ ይሉታል። አሁን ይሄ ሰው ይሄ የተረገመ ትዕቢተኛ የሆነው ንጉስ የሚያደርገው ድርጊት ይሄ ተድጅሉና ተልቢሱ ተሙይሁ እያደረገ ያለው ማጭበርበርና እየቀጠፈ ያለው ቅጥፈት ውሸት ሊመሳሰል ይችላል ነው ረበማ እንጠላ ሊመሳሰልባቸው ይችላል የሚል ፍርሃት አደረባቸው። አለል አግቢያኢ ሞኝ በሆኑ ወይም ደግሞ ደደብ የደነዘዘ የሆነ ጭንቅላት ባሉ ሰዎች ላይ ወልሐመጂ ሐመጅ ወሎ ማለት አይ ሐምቀና ይችላሉ። በቃ ሞኝ የሆነ ሰው ማለት ነው። ሞኝ ዝም ብሎ ምንም በዲን ላይ ዕውቀት ግንዛቤ የሌለው ሞኝና ደደብ የደነዘዘ ጭንቅላት ባያዙ ሰዎች ላይ ሊመሳሰልባቸው ይችላል የሚለው ግንዛቤ አስተዋሉና ቃለ ኢብራሂም አሉ ነው ሙልዚመን ለሁ ይህን ሰው የሚያስገድዱ ሲሆኑ ማለት ነው ቢተስዲቅ ቀውሊሂ ንግግሩ ትክክለኛ መሆኑን ያረጋግጥ ዘንድ የሚያስገድዱ ሲሆኑ አሉት ኢንካነ ጉዳዩ ከሆነ ከማ የዝዑሙ እሱ እንደሚለው ከሆነ ምክንያቱም እኔ ምን አለ ህያው አደርጋለሁኝ እገላለሁኝ አለ ቃለ አነ ኡሂ ወኡሚት እኔም እኮ አንተ ጌታ የሚያደርገውን እሰራለሁኝ እገላለሁ ህያው አደርጋለሁኝ አለ طيب አንተ እውነተኛ ከሆንክ የምትለው ንግግር ትክክለኛ መሆኑን ማረጋገጥ መቻል አለብህ። አሁን ቀጣይ ጥያቄ በማቀርብልህ ሊሉት ነው። ከዛ ምን አሉ فإن الله يأتي بالشمس من المشرق فأتي بها من المغرب ሊሉት ነው ማለት ነው። ያ የመጀመሪያ ያቀረቡ ጥያቄ አግቢያ በሆኑ ሰዎች ላይ ምንድነው ሊሸውዳቸው ይችላል ነው ሊመሳሰልባቸው ይችላል። ይሄው ያንተም ጌታ ህያው ነው የሚያደርገው ይገላል ያልከው ይሄው ንጉሱ ይገላል ህያው ያደርጋል። የኢብራሂም ዓላማ ግን እንደዛ አይደለም። በሰይፍ ሰዎችን መግደል ወይም ደግሞ ሰይፍ ባለማሳረፍ ሰዎችን ህያው ማድረግ አይደለም የተፈለገው። መጀመሪያ ህይወትን መፍጠር የሚችል የሆነ ጌታ ነው። ከዛም ደግሞ የጊዜ ገደቧ ሲደርስ እቺን ህይወት በማንሳት በመንጠቅ አንድ ሰው እንዲሞት ማድረግ የሚችል የሆነ ጌታ ነው። የጊዜ ገደቡ ሲደርስ ከምክንያቶቹም ጋር ሊሆን ይችላል። ግን ሲገለው አንድን አካል ያ ለምክንያትም ሊሆን ይችላል አላህ ዐዘ ወጀል መጀመሪያ በወሰነው መልክ ማለት ነው። ነገር ግን ኢብራሂም በጣም ሰጉ ማለት ነው። ፈለማ ረአሁ ኢብራሂሙ ዩመዊሁ ነው ሲያጭበረብር ሲያመሳስል ባዩት ጊዜ ወይደጅሩ ሲዋሽ ማለት ነው። ተድጂለን መዋሸትን ሲዋሽ ማጭበርበርን ወይ መቅጠፍን ሲቀጥፍ ሲያዩት ሩበማ አንጦላ ይሄ ነገር ደግሞ ምናልባት ሊመሳሰል ይችላል አለል አግቢያ ደደብ በሆኑ ሰዎች ላይ የደነዘዘ ጭንቅላት ባሉ ሰዎች ላይ ወልሐመጂ ሐምቃ ሞኝ ቂላቂል በሆኑ ሰዎች ላይ ቃለ ያን ጊዜ ኢብራሂም ምን አሉ ሙልዚመን የሚያስገድዱ ሲሆኑ ማለት ነው ለሁ ለዚህ ለትዕቢተኛ ለሆነው ንጉስ ቢተስዲቅ ቀውሊሂ ይሄን ያለው ንግግሩን ያረጋግጥ ዘንድ ምን ብሏል እኔ እገላለሁ ህያው አደርጋለሁ አይደል ይሄንን ህያው ማድረግንና መግደልህን አረጋግጥ ሊሉት ነው። በምን ቀጣዩን ተፈጻሚ በማድረግ ኢንካነ ከማ የዝዑሙ እሱ እንደሚለው ከሆነ የሚለው ምንድነው እሱ እየሞገተ ያለው ምንድነው ጌታ ነኝ ነው አይደል ጌታ ነኝ እገላለሁ ህያው አደርጋለሁ ያን ነው እንደምትለው ከሆነ ጉዳዩ ቀጣዩን ፈጽም ሊሉት ነው። ምን አሉት فإن الله የነጌታ አላህ عز وجل አላህ አሉት يأتي بالشمس من المشرق ፀሐይ እንድትወጣ ያደርጋታል ከበስተምስራቅ በኩል እንድትወጣ ያደርጋታል فأتي بها አንተ ደግሞ አምጣት አንተ እንድትወጣ አድርጋት من المغرب በስተምዕራብ በኩል እንድትወጣ አድርጋት አሉት። አሁን እዚህ ቦታ ላይ ተድጂል ተሙይህ መጠቀም ይችላል አይችልም? ማጭበርበር ስራ መስራት ይችላል አይችልም? በማይችለው መጥበት ማለት ነው። ምክንያቱም ይሄን ነገር ሊያደርግ የሚችለው ማን ነው? ትክክለኛ ጌታ ብቻ ነው። አላህ Subhanahu Wa Ta'ala ብቻ ነው ሊያደርግ የሚችለውና ማለት ነው። በሰው ልጅ ብትሆን ኑሮ ፀሐይ የሰው ልጆች እስካሁን በተጫረሱ ነበር። ዓለም ላይ ያሉ የሰው ልጆች ንጉሶች ሁሉ በተለይ በተጫረሱ ነበር። እባክህ የዛሬው ፀሐይ በጣም ኃይል አውጥቷል ህዝቦች እያለቁ ነው አንዱ መቆም አለበት ሊል ይችላል። ሌላኛው ደግሞ አይ በእኛ አካባቢ ያሉ ህዝቦች በብርድ እያለቁ ነው መውጣት አለበት ሊል ይችላል። ይጫረሱ ነበር። በሰው ልጅ ግን አይደለም አላህ Subhanahu Wa Ta'ala ፀሐይን የሚያንቀሳቅሳት። ስለዚህ ምን አሉት فإن الله يأتي بالشمس من المشرق فأتي بها من المغرب فبهت الذي كفر ያ የካደ የሆነው ሰው ምን ሆነ ተሸነፈ ያለው ያ የካደ የሆነው ሰው ተሸነፈ። نعم سبحان الله الله عز وجل እንዲሸነፍ እንዲዋረድ አደረገው ማለት ነው።
أي وقف متحيرا قرا يتقبو هنو أقام بيس هنو قوم مالتهم أهون إذا لا يعفو مكفت شعلا الكلم تتلا بك أي كلمة بيكل نرو بعد الرقم نبرا أي كلمة أي وقف قوم متحيرا سبحان الله قرا يتقبو هنو مالتهم مشدوها مال بمعنى أي مدهوشا يتقرمنا نعم يتقرم هنو نعم بحساب يتوتر هنو يتقرم هنو نعم قرأت قابطوت قوم مالتنا ملس الكلام مجمرات ياك يتيقوس لذا ياك بماش بربر ملك ملسة ازلاي قنا مملس الكلام بزاو بماش بربر زريان قوم مملس الكلام قدوم تكلا لهم كومرسي قدوم قلت ماذا يمجمرون تكلا يملس إلا قد ياهونون قل بزاو بماش بربر ملك قوم مملس فسموا الكلام نمك أي وقف قوم متحيرا قراءة قابهونهم مشدوها مات نعم يتقرمنا نعم يتوترهم وبحثهم مالتهم قوم مالت منقطع على حجتي ما سرجوا يتقارط أبتونه قوم مشدوه مال بمعنى مدهوش مات أنت بتعم مستنبت نجر شاقنيخ سلسما ينجزي من البلد رجل مشدوه يبلل بمعنى مدهوش متحير بهنا نجر يتوتر مشغول مالته منقطع على حجتي ما سرجوا يتقارط أبتونه قد ألقم حجرا أفوس دينجاي يتأمر أبتونه إيه مالت عندي سو ستكركرو مملس شاكتو قد ألقمه حجرا يبلل هايلن يا دينجاي عنستو عفوس تكتتبه ما نقدر جلاله أتكلم يعني معنى أسكتهما عند المخاصمة كركر لاي عندي سو سيادرقو ألقمه حجرا يبلل إيه سو قد ألقم حجرا دينجاي انديوت يتدرج سيهون مال برقت من نقرأ الكلمة ملس الكلمة لك دينجاي اندي قرسه هون مالت قد ألقم حجرا دينجاي اندي قرسه هونو حجو تقارطبت يتقرمنا نعم يتوتر سيهون أقوم بسنو قرأت قابطو تقوم مالتهم وأخرس لسانه عندبتم دودا هون مالتهم عندبتم قد ما فريق كفتنا برايلا أهون عندبتو دودا هون مالتهم وأخرس لسانه نعم من نقرأ كلام مالتنا وزهق باطله يتنكتاكته هنا አሁን ባጢልን ያራገበ ነበር ጌታንን ያለ የሞገተ ነበር በትዕቢት ተወጥሮ ማለት ነው ወዛህ ባጢሉ የተንኮታኮተ ሲሆን ነዓም ግራ ተጋብቶት ቆመ ማለት ነው ኢነል ባጢለ ሐሰት ነገር ካነ ዘሁቃ ሐሰት ምንጊዜም በባህሪው የሚንኮታኮት ነውና ማለት ነው ሐሰት በባህሪው የሚንኮታኮት ነገር ስለሆነ ነዓም ግራ ተጋብቶት መልስ መመለስ አልቻለም ኢብራሂም ማለት ነው አለል ባጢልን በእንደሃለ መልክ አፉን እንዲዘጋ ካላደረከው አላህ በቁርአን እንዲህ ብሏል ነብዩ መሐመድ አለይሂ ሰላም በሐዲስ እንዲህ ብሏል ብትለው አይቀበልህም ለምን ይሄማ ያንተ መመሪያ ነው ቁርአን ምትለ ያንተ የምታምንበት ነው ሐዲስ አንተ የምታምንበት ነው እኔ እኮ አላምንበትም ነው የሚለው አይቀበልብህ እንዲህ ያለ ነገር ትገለገላለህ ማለት ነው ወأخرس لسانه አንደበቱ ዱዳ ሆነ ማለት ነው أخرس ዱዳ ማለት ነው አንደበቱ ዱዳ ሆነ ማለት መናገር አልቻለም ቅድም አፉን እየከፈተ ነበር قال انا احي واميت ያለ ማለት እኔም እኮ እገላለሁ ህያው አደርጋለሁ ያለ አፉን እየከፈተ ነበር እዚች ላይ ግን አንድ ከሊማ ተናግሯል መናገር አልቻለም በቃ ድንጋይ እንዲጎርስ ነው ያደረጉት በቃ قد ألقم حجرا እንዲጎርስ نعم ተደርጎ ማለት ነው طيب وفي هذا درس لمن ألقى السمع وهو شهيد إنها دعوة إلى التوحيد تمثل قمة الإخلاص والحكمة والعقل وتأتي البيوت من أبوابها وتنطلق من حيث أراد الله لا مصارعة على الملك ولا منافسة على الحكم وفي هذا بذه وسأل سبحان الله بذه وسأل لبت درس بكي هنا تمرت على لبتال إبراهيم كذلك كترجمه ትዕቢተኛ ከሆኑ ንጉስ ጋራ ባደረጉት ሙናዘራ ውይይት ውስጥ በቂ የሆነ ትምርት አለ አሉ وفي هذا درس ለማን ግን በቂ የሆነ ትምርት ያለው لمن ألقى السمع سبحان الله አየው
ይህን ለማዳመጥ ጆሮውን ለከፈተ ሰው ጆሮውን በደንብ ከፍቶ نعم ለሚያዳምጥ ሰው ነው ብቻ በቂ ትምህርት አለ የሚባለው ሊመን ለሰው አልቀ ሰምዐ نعم ለማዳመጥ ጆሮውን ለከፈተ ጆሮውን ለሰጠ ሰው ማለት ነው አንድ ነገር በጣም የጓጓ ሰው ሲያዳምጥ ይላል አይደል ጆሮውን ድስጣል ያደርጋል አይደል በቃ ፊት ለፊት ሆኖ እኮ ያለከው በኃይል በደንብ እንዲጋለ ታለረ ጆሮ በቃ እና ጆሮውን በደንብ ለከፈተ ማለት ነው ለዚህ ሰው እና وهو شهيد እሱ ግን ምን ሆኖ ዝግጁ ሆኖ ቀልቡ ዝግጁ ሆኖ ማለት ነው ቀልቡ وهو شهيد ማለት بمعنى وقلبه شهيد اي حاضر ማለት ነው አንዳንድ ሰው እያናገርከው በጆሮው በደንብ እያዳመጠህ እያለ ልቡ ግን ሌላ ቦታ ሊሄድ ይችላል ግልጽ ነው አይደል ይተከማል አይተከም በሚነገረው ንግር ላይ ተጠቃሚ የሚሆነው ሁለቱ ነገሮች ያዘጋጀ ሰው ነው ምን አንደኛ መስሚያውን በደንብ ለከፈተ ሁለተኛ ደግሞ ቀልቡን ምን ያደረገ ዝግጁ ያደረገ ሁዱር ያደረገ حاضر አብሮ ከጀሰዱ ጋር አለ ማለት ነው አገር ላገር እየተሽከረከረ አይደለም ልቡ ማለት ነው አገር ላገር ልቡ እየተሽከረከረ አይደለም አንዳንድ ሰው ያናገርከው ያለ በደንብ ያናገርከው ያለ እስኪ ደግሞ ምን አልከኝ ይላል የለም ማለት ነው እዛው አገር ላገር እየተሽከረከረ ነው ማለት ነው አንተ ጋር ነው ያለው لمن ألقى السمع وهو شهيد ما بمعنى وهو حاضر قلبه حاضر لبه بقرب لا يميجي هونو زجج هونو مالته لذي سو بقي هنا تمرت علبت ነው إنها دعوة إلى التوحيد مدنا صام وده توحيد የሚደረግ የሆነ ጥሪ ማለት ነው ኢብራሂም عليه الصلاة والسلام وده توحيد ነበር ጥሪ ሲያደርጉ የነበረው ነው وفي هذا درس لمن ألقى السمع وهو شهيد إنها دعوة إلى التوحيد وده توحيد يمدرج طري تمثل يمتوكل ستهون لالو تمثل يمتوكل ستهون قمة الإخلاص سبحان الله يا كننة كنشو مالتون قمة مالت كنشو مالت يا إخلاص قمة كنشو يمتوكل ستهون والحكمة يتببنم كنشو يمتوكل ستهون والعقل يعقلنم كنشو يمتوكل ستهون إبراهيم دعوة درجة وده تخير مالته بعقلم تملكت دعوة سادرجة هون من تتكلموا حكماننا عقلنا يتتكلموا مالته أهون أهين كمقرب بمقرب أقطع طوات وقت عندي توتا أدرجات مالت من إنه عقل لبت أيوة عند عقل مجمرة ما كم بيالكو የነጌታ ህያው ያደርጋል የነጌታ ለሞት ያበቃል የሚለውን እኮ እኔም አደርጋለሁኝ አላቸው አቅላቸውንም ተጨመሩና ይሄ الادله العقليه نعم ተጨመሩና ልክ ባለፈው ድረሳችን እንዳሰለፍነው ቁርአን ላይ አባታቸውን اذ قال لابيه يا ابت لما تعبد ما لا يسمع ولا يبصر ምንድን ነው እስኪ እንደው በአቅል ሐስብ እማይሰማን እማያይን እንዴት ተመልካለህ እያሉ አባታቸውን እንደመከሩት ሁሉ ማለት ነው እሺ በአቅልህ አገናዝብ ጉዳዩን እንዴት ይመለካሉ ይሄ በታናግረው ማናገር አይችል እንደገና ደግሞ ማየት አይችል ምን ሊጠቅም ነው በቃ ይሄን የምታመልከው እያሉ እንዳሉት ሁሉ ማለት ነው ይሄ የሳቸው دعوة إلى التوحيد ሆኖ ያለ ግን تمثل بمعنى يمتوكل የሆነ شيء ማለት ነው قمة الإخلاص والحكمة والعقل ይሄን የኢኽላስን የቅንነትንና نعم የሕክማን የጥበብን የዓቅልን የህሊናን ቁንጮ የምትወክል ስትሆን وتأتي البيوت من أبوابها ወደ ቤቶች ስትመጣ በየት ነው የመጣችው በበሮቿ ማለት ነው አንተ አንድ ቤት መግባት ከፈለክ በምን መምጣት አለብህ በበሩ መምጣት አለብህ በጀርባ በር በሌለበት መጣለው ብትል ወይም በጣራ መጣለው ብትል ቤት መግባት ትችላለህ መግባት አትችልም እሳቸው አሁን የመጡት በምን ነው مجبات باللباتشو ببرنا يجيبوا الدعوة سيادرقوا بتوحيد مالته وتأتي البيوت نعم من أبوابها شيء دعوة مالتنا وتنطلق من نشاء يا درجة ستون من حيث أراد الله كم يشاء مالته الله يشاء مننا ولا توحيد ده تري ما درجنا الله بتشينة الملك كالله وجه يملكون نجارج عندهم كتاب كتون الله سبحانه وتعالى يفلقه وتنطلق
የምትንቀሳቀስ ስትሆን የኢብራሂም ዳዕዋ من حيث أراد الله عز وجل الله سبحانه وتعالى كفلقونا كمشاو مالتنا لا مصارعة على الملك بسلطاننا باقزات تقل يلا اللباس ستهون مالتنا أي يسواهن نقوسنا يميلو أكل بوقتنا برو حاكمو جيتانا يلنا دلا ህዝቦችን የሚያንበረክክ የሆነ ሰው ነው ንጉስ ነው ስልጣን ልቀቅ የሚል ግብ አልነበረም ስልጣንን ይፈልጋለው ልቀቅ ሳይሆን ምን ያስተማሩት ተውሂድን ከአላህ Subhanahu Wa Ta'ala ውጭ በሐቅ ይመለክ የለም አላህ ብቻ ነው በሐቅ መመለክ ያለበት ለአባታቸውም እንዳስተማሩ ለወገኖቻቸውም እንዳስተማሩ ከዛም ደግሞ ለማን አስተማሩ በወቅቱ ለነበረው ትዕቢተኛ ለሆነው ጧጊያ ለሆነው ግፈኛ ለሆነው ንጉስ ማለት ነው ስልጣን ልቀቅ አይደለም نعم الله عز وجل كم يفلق بثنا يتنقساقسوا دعواتهم مالت إبراهيم لا مصارعة على الملك بسلطاننا بقزات تقلنا قب يللبات ستهون ولا منافسة على الحكم دانيا لما هون وددر يللبات ستهون مالت منافسات وددر مش كرا مودادر مالت مكا اي اني جيجي مهون አለብኝ እኔ ዳኛ መሆን አለብኝ በሚለው ምንም አይነት ውድድር አላደረጉም ከዚህ ንጉስ ጋራ ስልጣኑና ግዛቱ በኔጅ መሆን አለበት ብለው ከሱ ጋራ ሙሳራዓ ግብግብ ፈጥሯል ትግል ፈጥሯል አልፈጠሩም እሳቸው ምንድነው ያሉት ከአላህ Subhanahu Wa Ta'ala ውጭ የሚመለክ የለም አላህ ብቻ ነው መመለክ ያለበት ከዛ ውጭ ያለው የሐሰት አማልክት ነው መተው አለባቸው ነው ዳዕዋቸው እሳቸው ተውሂድ እንዲነግስ ማድረግ نعم ሽርክ እንዲረክስ ማድረግ ተውሂድ እንዲያብብ ማድረግ ሽርክ እንዲረግፍ አባባው እንዲረግፍ በማድረግ ዙሪያ እሳቸው ይታገሉ አባታቸውም ጋራ ሆነ ወገኖቻቸው ጋራ ከንጉሱም ጋራ حتى አባታቸው ራቀኝ ወግረሃለሁኝ ወህጁርኒ መልያ እስከምላቸው ድረስ ማለት ነው نعم የኔና ማለክቶችን አንተ ጠልተህ ከነሱ ምሽሽ ከሆነ ነሱን መተወግዝ ከሆነ ካሁን በኋላ ራቀኝ አሊያ ምን አደርጋለሁኝ ከተከታለሁኝ ወግረሃለሁኝ አላቸው አባታቸውም ከማለት ነው አባታቸው የወለዳቸው አባታቸው ማለት ነው ሱብሃንአላህ ለኢለም ተንተሂ ለአርጁመነከ ስልጣን አይደለም በወቅቱ የፈለጉታቸው ወደ ተውሂድ ጥሪ ያደረጉት ሽርክና ያወገዙት ግን ከዚህ አቋም ካልተቆጠብ ካላቸው ከተከታለሁኝ አላቸው ወግረሃለሁኝ አላቸው طيب ولو كان هدف إبراهيم عليه الصلاة والسلام الوصول إلى الحكم لسلك منهجا غير هذا المنهج ولوجد من يلتف حوله ويصفق له ولكن يأبى الله وأنبياؤه وصالح الدعاة من أتباع الأنبياء حقا في كل زمان ومكان إلا سلوك طريق الهداية والرشاد وبيان الحق وإقامة الحجة على المكابرين والمعاندين سبحان الله ولو كان هدف إبراهيم عليه الصلاة والسلام يا إبراهيم عليه الصلاة والسلام علامات شو بيهون نروال يا إبراهيم علامات شو بيهون نرو الوصول مدرس إلى الحكم دانيا نقوس لهاجر جيجي ودمون الزلاء لمدرس بيهون علامات شو نرو مجمرة ولو كان هدف إبراهيم عليه الصلاة والسلام الوصول مدرس إلى الحكم من حزبنا جيجي لمهن دانيا لمهن فراج قراج لمهن الزلاء لمدرس بيهون نرو علامات شو لسلك إبراهيم بقبونا بتوازو نبرا منهجا قدانا منقري منه غير هذا المنهج كذي قدانا وجه هون لنا قدانا بتوازو بتنبرا كذي قدانا وجه يهونا لنا قدانا يزو بتوازو نبرا ساتوهم قدانا شو منهجاتهم لنا ولا توحيد طري ما درجنا شرك موجزنا سواج قالوا بت أمام أمنة اندوتو ولا تذكرنا يوم منقر اندمتنا يتهجروا علوت إبراهيم جن سلطان لي مدرس بيهون نرو علاماتشو يننسو اندهارقو بالقربو نبرا كالله سبحانه وتعالى وجه مملك أملاك اللم ينجيتا حيوة درقال نعم لموت يبقال أنت قنيهن ما درقات تشلم ايشلا الله على شو طيب صحين بمراب بكون اللي توتا أدرق بلو سقارا بالتقافتو نبرا بزمل كان نبرا ميهدوت ولو كان هدف إبراهيم عليه الصلاة والسلام الوصول إلى الحكم لسلك منهج لسلك ما بمعنى بتجوازنا بجبوبات نبرة مالتنا منهجا منجد غير هذا المنهج كذي وجه يهون أكهد بماذ بتجوازنا نبرنا ولا وجد إبراهيم باجن نبرة ولا وجد إبراهيم باجن نبرة ما يلتف بمعنى ما يجتمعوا يمي السباسة مالته
حوله ዙሪያውን ቅፍ የሚያደርጋቸው ብዙ ሰው ባገኙ ነበር ብቸኛ ባልሆኑ ነበር ሱብሃንአላህ አያችሁ ወለወጀደ ባገኙ ነበር መየልተፉ የሚያቀፋቸው ማለት ነው حوله ዙሪያውን ويصفق له የሚያጨበጭብላቸውም ባገኙ ነበር አሁን ነው ቢደረገው ማለት ነው አሁን ወደ ስልጣን ለመያዝ የሚንቀሳቀሰው ካለ ዙሪያው የሚያቀፈው ብዙ ነው ተጨማሪ ደግሞ ዙሪያው የሚያጨበጭብለት ብዙ ነው እሳቸውም ይሄን ባገኙ ነበር شوف ወለወጀደ ምን ወደ ስልጣን አላማቸው ስልጣን ቢሆን ኑሮ ብቸኛ ይሆኑ ነበር ከአባታቸው ጀምሮ ጠላት ያደርጓቸው ነበር አባታቸው ሳይቀር ጠላት ያደረጋቸው ምክንያቱም ምንድነው እሳቸው አላማቸው ስልጣን አይደለም ወደ ተውሂድ ጥሪ ማድረጋቸው ሽርክን ማውገዛቸው ነዓም ከአባታቸው ጀምሮ እወግርሃለሁ ያላቸው ማለት አባታቸው እንኳን ሳይቀር ጠላት ሆነ ማለት ብቸኛ ባልሆኑ ነበር ሱብሃንአላህ ወለወጀደ መየልተፉ حوله ዙሪያውን የሚያቅፋቸው ሰው ባገኙ ነበር ويصفق له የሚያጨበጭብላቸውም ባገኙ ነበር ولكن ነገር ግን يأبى الله እምቢ ብሏል አላህ አያደርገውም ነው وانبياؤه يا الله ነብያቶችም እምቢ ብለዋል وصالح الدعاة صالحون ነበረው جمع المذكر السالم ነው ኑኑ ለኢባፋ ወርቃ ነው وصالح الدعاة እንዲሁም ዱዓቶች صالح ደጋግ የሆኑ ዱዓቶችም من اتباع الانبياء የነብያቶች ተከታይ የሆኑ ደጋግ የሆኑ ዱዓቶችም ወደ እስላም ጥሪ የሚያደርጉት እነሱም እምቢ ይላሉ ነው ሐቅን በትክክል የነብያቶች ተከታይ የሆኑ ደጋግ የሆኑ ዱዓቶችም አሉ እነሱም እምቢ ይላሉ في كل زمان በማንኛውም ጊዜ ወመካን በማንኛውም ቦታ ላይ إلا سلوك طريق الهداية የሂዳያን መንገድ መግባትን እንጂ የስልጣንን መንገድ መግባት አይደለም ነው ሰዎች ሂዳያን እንዳገኙ ሰዎች ካሉበት ጨለማ ወጥተው ወደ ሐቅ እንዲመጡ ወደ ተውሂድ እንዲመጡ አላህን በብቸኝነት እንዳመልኩ ይሄ ነው አላህ የሚፈልገው ነብያቶች ሲልክ የሚፈልገው አላህ ይሄን ነው ነብያቶችም አላማቸው ይሄ ነው የነብያቶችም ትክክለኛ ተከታዮችም ይሄ ነው ሰዎችን ከጨለማ ካሉበት ጨለማ ማውጣት ወደ ብርሃን ወደ ተውሂድ ማምጣት እንጂ የስልጣን ሽኩቻ አይደለም የስልጣን ግብ አይደለም ነብዩ አለይሂ ሰላም መካ ላይ ያን ያህል ጊዜ ሲቆዩ እና አቡ ጀህልን ስልጣን ለቀቁ ብለዋል ስልጣኑን መቆጣጠር አለብኝ መካንን መግዛት አለብኝ አይደለም ከአላህ ውጭ የሚመለኩ ነገሮች ተንኮታኩተው ከአላህ ውጭ የሚያመልኩ ሰዎች አላህን ብቻ እንዳመልኩ ነው ትግላቸው ይሄ ነበር ህዝቦች ደግሞ ላ ይሄን እናደርግም ብለው ወርከፈቱ ولكن يأبى الله عز وجل انبيلال وانبياؤه عندهم نبياتوች وصالح الدعاة نعم ደጋግ የሆኑ ዱዓቶችም من اتباع الانبياء የነብያቶች ተከታዮች የሆኑ ሐቅን በትክክል ማለት ነው የነብያቶች ተከታይ የሆኑ ማለት ነው في كل زمان በማንኛውም ጊዜ ይሁን ومكان በማንኛውም ቦታ ላይ إلا سلوك طريق الهداية والرشاد ይኸው ቅን የሆነውን መንገድ መከተል እንጂ መግባት እንጂ በዛ ላይ ገብቶ መጓዝና طريق الهداية እንጂ ማለት ነው ሰዎች ቅን መሆን የሚችሉበትን መንገድ ያን ይዘው ነው የሚቀጥሉት ማለት ነው وبيان الحق إلا بيان الحق حق ማብራራት እንጂ ማለት ነው وإقامة الحجة ማስረጃን ማቆም እንጂ ማለት ነው على المكابرين ትዕቢተኛ በሆኑ ሰዎች ላይና والمعاندين ግትር በሆኑ ሰዎች ላይ ማለት ነው ሙዓኒማ ግትር የሚሉ አሉ ሐቁ ግልጽ ይሆንላቸው ለሐቅ እጅ የማይሰጡ ሲስላም የማያደርጉ ግትሮች ማለት ነው እንዲሁም ደግሞ ሙካቢሮች ትዕቢተኞች ማለት ነው በእነኚህ ሙካቢርና ሙዓኒድ በሆኑ ሰዎች ላይ إقامة الحجة الله يفلقوا نبياته يفلقوا منه ማስረጃን ማቆም ማስረጃን ማድረስ وبيان الحق حقን ማብራራት نعم ይሄ ነው አላህ የሚፈልገው ነብያቶች የሚፈልጉት እንዲሁም ደግሞ صالح الدعاة نعم من اتباع الانبياء ከነብያቶች ተከታዮች በትክክል ነብያቶችን የሚከተሉት ደጋግ የሆኑ ዱዓቶችም ወደ አላህ ጥሪ የሚያደርጉት አላማቸው ይሄ ነው ሌላ አላማ የላቸውም ነው አላማቸው ይሄ ነው ሌላ አላማ የላቸውም ነው በተቃራኒ ግን ባለንበት ወቅት የተለያዩ አህዛቦች نعم በፖለቲካ የሰከሩና ያበዱ የሆኑት ግን نعم ለተውሂድ ግምት ባለመስጠት ነብያቶች የተቀጠቀጡበት ነብያቶች ከሀገራቸው የተባረሩበት ነብያቶች የተገደሉበት የሆነውን ዋና ቁም ነገር ትተው በስልጣን ላይ ሲረባረቡ ሲጮሁ ያለ وقد قام إبراهيم عليه السلام بهذا الواجب العظيم على أكمل الوجوه وأتمها
أقام الحجة على أبيه وقومه حكومة وشعبا فلما رأى منهم الإصرار على الشرك والكفر والإقامة على الباطل والضلال لجأ إلى الإنكار والتغيير باليد والقوة. إبراهيم عليه الصلاة والسلام وقد قام برقد قوميلا إبراهيم عليه السلام بهذا الواجب العظيم ينتلق يهونون قدتاتشون قد أدرقوا أقوموا مالتهم ሌላ ርዕስ ሳይቀይሩ አባታቸው እንደዛ ሲዝትባቸው ወገኖቻቸው እንደዛ ሲዝቱባቸው ንጉሱም ሳይቀር ማለት ነው መጨረሻ ላይ እሳት ላይ ተወረወሩ። ከዛም ደግሞ አገር ለቀው ሄዱ። የተወለዱበትን አገር ለቀው ወደ ፍልስጤም ተሰደዱ ከኢራቅ ማለት ነው። ኢብራሂም ይኖሩ የነበሩት ኢራቅ ነው። طيب وقد قام ابراهيم عليه السلام بهذا الواجب العظيم ይህን ታላቅ የሆነውን ግዴታቸውን ቀጥ አድርገው አቆሙ ማለት ነው። على أكمل الوجوه يتمالى بهنا ملك مالته وأتمها أو يتمالى مرته يتمالى بهنا ملك. نعم إبراهيم يهن قدته يتقلباتون تواتوا مالته منهم ودو على سيافة فقو بتشينا سيسماتشو مالته كوغنو تشيغا تلاي تشيندة نور الله هلالو كأباتي قاس تعالى تشي كودني أباتي قاس تعالى تشيندة نور الله هنالو لا الله قدته يدرقباتشو من نقر الله باتشو تناقروا ከዛ በኋላ نعم ራሳቸውን ገለልተኛም ሊያደርጉ ነው። ከዛም ደግሞ ኃይል ሊጠቀሙ ነው። ኃይል ይጠቀማሉ ወደፊት እንደምናየው ማለት ነው። ምክንያቱም እነኚህን ጣዖቶቻቸውን የመሰባበር ስራ ሊሰሩ ነው ማለት ነው። ኃይል በእጃቸው እስካሁን ባንድ ቤታቸው ነበረ መጥፎ ነገር ሲቃወሙ ነበረው አይደለ? ሽርክን ሲዋግዙ ነበረው። ከጊዜ በኋላ ደግሞ ቁዋ ሊገለገሉ ነው። ጣዖቶቻቸውን እንዳለ በመጥረቢያ ሊያወድሟቸው ነው። እነኚህን የማይሰሙና የማያዩ የማይናገሩ የማይጋገሩ የሆኑ ጉዞችን ማለት ነው ሊገቡባቸው ነው ማለት ነው። وأقام الحجة ما سرجان أقوم من بتموال ملك على أبيه باباتاتشو لي وقومه بوغنوتشم لإبراهيم مالتنو حكومة من قسم بتملكته وشعبا هزم بتملكته بمن قسم لي من قسم لي ما سرجاكم أنا أقوم السجن عمنا أنا أمنا أنت ما سرجات هذا رسالة بتشا قلت بونا ملك كذبوا على تماما يونسوا عمنا لمنا أنت ناي ملكته حكومة من قسم بتملكته ما سرجا أقوم أدرسوا وشعبا هزب بتملكته كباتاتشو جمرو وقنوتاتشو لي ما سرجانا أدرسوا فلما رأى منهم الإصرار كذا إبراهيم أهونم إنه يسوج أيوة مهوناتشو نايو على الشرك بشركاتشو لي يميكتلو مهوناتشو نايو والكفر بكهدتاتشو لي يميكتلو مهوناتشو أرقاقتو مالتو دعوة أدرقوا لنقسم بتملكته لهزبوتهم بتملكته أدرقوا نقر قل رأى منهم الإصرار إصرار مالت بان نقر لي قم ولو مكتل مالتنا على الشرك بشركاتشو لي قم ولو مكتل نايو والكفر بكهدتاتشو لي والإقامة أن يسوج مقويتاتشو نمايو فلما رأى منهم الإقامة إقامة مالت مقويت على الباطل بباطل لي مالتهم والضلال بشتتم لي يانقز يهن سيايو لجأ إبراهيم تجددوا من إلى الإنكار ودمكاوم والتغيير ودمكير باليد بجاتونا والقوة بحيل مالت قلبت متكم جمروا مالتهم نعم بذا باللبت سمتاتشو لاي بشركاتشو لاي بكفراتشو لاي كجمالو بك سوادرغو تاغلو منግስትም ሳይቀር ህዝብም ሳይቀር ታገሉ ምንም ለውጥ ሊመጣ አልቻለም። ያን ጊዜ አሁን ይሄንን መጥፎ ነገር እስካሁን እየተቃወሙ የነበረው ምናቸው ነው? ባንድ ቤታቸው ነበር አይደል? ሽርክን እየተዋጉ ያሉት ባንድ ቤታቸው ወደ ተህር ጥሪ እያደረጉ ያሉት ባንድ ቤታቸው ነበር። ውጤት አልባ ሲሆን ዳዕዋቸው ለሰዎችን ሊቀይር አልቻለም። ይሄ ነገር ማለት አልተቀበሉም። ያን ጊዜ نعم لجأ إلى الإنكار والتغيير باليد والقوة بجاتو بحيلاتو لما كير عصبوا. طيب سيكيروا بملك كيرون. فمن أين يبدأ بالتغيير؟ آياته ما كير على باتو سكيت نوش نقول لا يالن شجرناو وينس هزو باتكالي نقولهم هزوم باتكالي يفتصموت ያለን ሁኔታ ነው። ከምንድነው መቀየር የጀመሩት? አሁን በእጃቸውና በእጃቸው እንዲሁም ደግሞ በቁዋቸው ሙንከር ነገር ሊቀይሩ ነው።
ከምን ጀመሩ ነው? ከምን ጀመሩ? አይዋ ንጉሱ ጋር ያለን ችግር ነው የጀመሩት አይደለም። አየው ከጣዖታት ተቀማጡ። ሱብሃንአላህ መጀመሪያ ባንደበታቸው ተናገሩ። ንጉሱም ሳይቀር ህዝቡም ሳይቀር ሽርካቸውን ያሉበትን አወገዙ። ወደ ተውሂድ ጥሪ ያደረጉ። ይሄ ነገር ውጤት ማምጣት ሳይችል አሁን ቁዋ ሊገለገሉ ነው። ቁዋ ሲገለገሉ ግን ደግሞ በመንግስቱ ላይ ማመጽ አይደለም፣ በፈንቅለ መንግስት ማድረግ አይደለም። ምንድነው መጥረቢያቸውን ይዘው እነዛ ከአላህ ውጭ የሚመለኩ የማይሰሙ የማያዩ ጣዖታቶችን እንዳለ አመድ ማድረግ ማለት ነው። አመድ ማድረግ ማለት ነው። طيب فمن أين يبدأ بالتغيير إبراهيم عليه الصلاة والسلام كيف نوم جمر يلباتشنا فمن أين يبدأ أي إبراهيم بالتغيير لما لوت يهن منكر نجر مالتنا لما كأير كيف نوم جمر يلباتشو وما هو الأسلوب الرشيد لتغيير هذا الواقع المظلم الجاثم على أمته وما هو الأسلوب من أين زدت مجرد يلباتشو أسلوب مالت زدت أكهر مالتنا وما هو الأسلوب من أين تزدين مجرد يلباتشو الرشيد كن يهونا مالتنا كن يهونا من أين أكهر زدت مجرد يلباتشو لتغيير هذا الواقع ينتجبت هنيتا لما كير ينتجبت هنيتا لما كير المظلم لما يورثه يهونا مالتنا دبك على لما يورثه يهونا تجبت هنيتا لما كير كن يهونا زدت من أين نعم مجلجل አለባቸው ከየት ቢጀምሩ ነው አካዳቸው ትክክለኛ ነው የሚባለው ከምን ቢጀምሩ ነው وما هو الاسلوب ምን አይነት ዘዴ መገልገል አለባቸው الرشيد ቅል የሆነ ማለት ነው بتغيير هذا الواقع ይሄን በተጨባጭ የተከሰተውን ሁኔታ ለመቀየር ማለትም ይሄን ሽርክ ማለት ለመቀየር ማለት ነው المظلم ጨለማ የሆነ الجاثم ከባድ የሆነ ማለት ነው ጃሲም ብሎ ማለት እጅግ በጣም ከባድ የሆነ شيء جاثم يبالال أي عظيم جدا مالك اجي وطام كباد يهونا على أمته بساتشو أمة لي مالك بساتشو أمة لي إبراهيم بتلاكباتشو هزبوش لاي ديك اندالة تشلما نعم ديك اندالة تشلما يهونا اجي وطام كباد يهونا تشبات يهونون هونيتا يان لمك أير من أين تزدي مقلقل اللباتشو كان يهونا زدي كيف نو مجمر ያለባቸው ነው ከምን ቢጀምሩ ነው ይሄን ህዝብ ሊቀይር የሚችለው ሐሳቡ ታቻለ وما هو الاسلوب الرشيد لتغيير هذا الواقع المظلم الجاثم على امته በኡማቸው ላይ በጣም ከባድ የሆነ ጨለማ የሆነው ይሄ ተጨባጭ የሆነው ሁኔታ ሽርክ ላይ ተዘፍቀዋል አይደል የተለያዩ ጣዖታት እያመለኩ ነው ከዚህ ህዝቡን ለመቀየር نعم ከምን መጀመር ነው ያለባቸው أيثور على الدولة لأنها منبع الشرور والفساد ومصدر الشرك والضلال كيف لا والحاكم يدعي الربوبية ويصر عليها سبحان الله أيثور إبراهيم ما متعلباتونه على الدولة بمنجس لاي ما متعلباتونه أهون انجري الأسلوب الرشيد كني هنا أكهد أمون كشلما كشرك يمياوتو بمنجس لاي ما متعلباتونه من أين يبدأ إبراهيم بالتغيير نعم ساتو مكاير فلقوا على بقوة بجاتو مكاير فلقوا على كيف نمجمر على باتشو فمن قسل يوم مامس أيثور صار يثور مالت مامس مزلل مالت نوم أيثور همزات تفهم لك بمامس على الدولة بهاجر لي بجزات لي بمنقس لي نعم بمنقس لي بمامس قالوا بمنقس لي بمامس لأنها إيش الدولة مالتنا منبع شروري إيش يمنقس جزاتها مالتنا منبع شروري يشروا كله من سلونت من سلونت مالتهم بس لا بمامس والفسادي منبع الفساد يبكلت كله من سلونت أهون اللي يبالو بوقتاتي مالتهم بوقتاتي اللي يبالو مالتهم يشر كله يا فساد كله من يدرجوا أنا شو من قصوش نوم يبال كإسلام يوتاهم سيتاي مالتهم حزب لا يالو فساد حزب لا يالو انت نعم أي تاي كل مرطو من قصلينوك كل مرطو مالتهم أي نعم من قصوش لاي أهون يورنا لو تشنيا مثلا كافروش سيون مسلم سلوانو من قصوش لاي حتى كافر هونو من قصوش لاي انقوا بيهون مثلا كلا من قص بما درجة يدلم
ያለውን ሸር የምትቀይረው ማለት ነው። ነብዩ አለይሂ ሰላም አላደረጉትም። መካ ላይ ያን ያህል ሲቀጠቀጡ ሱሐቦች አገራቸውን ለቀው የተወለዱበትን አገር ለቀው ሐበሻ ሲገቡ በርካታ ሱሐባ ነዓም ሲገደሉ እና ያሲር እነሱ መያ ሲገደሉ እነ ቢላል እንደዛ ሲሰቃዩ እቃያቸው የተወለዱበት ቀይ ላይ መኖር እንዳይችሉ ሲያሰቃዩቸው መፈንቅለ መንግስት አልተባለም። ይሄ ሸሪዓችን የሚያዘው የሆነ ኡስሉብ አካር ቢሆን ኖሮ ነብዩ አለይሂ ሰላም በተገለገሉት ነበር። መዝሉሞችን ግፍ የሚፈጸምባቸውን ሰዎች ግፍን ምንከላከልበት አካር ቢሆን ኖሮ መልእክተኛው አለይሂ ሰላም ወደ ኋላ ይሉም ነበር፣ ያዙ ነበር፣ ያደርጉት ነበር። 3 አመት ሙሉ ማዕቀብ ተጥሎባቸዋል። የሚበሉት የሚጠጡት እያጡ ማለት ነው። የበሰበሰ የሆነ ቆዳ ሲያገኙ በጣም ይደሰቱ ነበር። በዛች በ3 አመት ውስጥ ማለት ነው ማዕቀብ ጥሎባቸው ማለት ነው። ዙልም አለ በወቅቱ ዛሊሞች አሉ፣ ዙልም አለ፣ ሱሐባዎች ብዙ ቁጥር አላቸው፣ አልተደረገም። ኢብራሂም ይው እዚህ አምባገነን ከሆነ ንጉስ ጋራ ያደረጉት ነገር የለም። ሙሳ እና ፍርዓውን ጋራ ሃሩንና ሙሳ ከፍርዓውን ጋራ ነው ሲጋፈጡ መፈንቅለ መንግስት አልተደረገም። ፈሳዱን ያለውን በክናት አላህ ባዛቸው መልክ ተውሂድን በማስተማር ሽርክን በማውገዝ ነው ዳዕዋ ያደረጉት ነው። ነብያቶችን ተከትል ነው። ከጊዜ በኋላ የመጡ ሰዎች የሚያራግቡትን አትከተል ነው። አብረህ ከነሱ ጋራ አትምዘግዘግ ነው። طيب ايثور على الدوله نعم سبحان الله لانها منبع الشرور والفساد የብክለትና የሸሮች ሁሉ ምንጭ ነችና በደውላው ላይ ማመጽና ያለባቸውን በዚህ ነው መቀየር ያለባቸው። ይህ መጥፎ ነገር ወመስደሩ ሽርክ የሽርክ ምንጭ ነችና نعم والضلال የጥመት ምንጭ ነውና አይዋ በጊዜ የነበረው ንጉስ የምንድን የሽርክ ምንጭ ነው አይደለም ነው። እንደው ምን ይላል? ጌታ ነኝ እያለ እኮ ነው። ጌታ ነኝ አምላክ ነኝ እያለ እየሞገተ ነው ያለው። ከይፈላ እንዴት አይደለም የሽርክና የጥመት እንዴት ምንጭ አይደለም ነው እንጂ ንጉሱ والحاكم ንጉሱ يدعي الربوبية ጌታ ነኝ እያለ እየሞገተ ويصر عليها دعوة አድርገውለት ተከራክረውት እንኳን አልተቀበለም። በዛው ላይ እየቀጠለ ሆኖ ያለ አይናን የሽርክ ሁሉ ምንጭ ነው፣ የጥመት ሁሉ ምንጭ ነው። ጌታ ነኝ እያለ እየሞገተ ነው ከአላህ Subhanahu Wa Ta'ala ውጭ ማለት ነው። ለምን በመንግስት ላይ ምን አላመጹም ነው? ለምን የሽርክ ሁሉ ምንጭ እስከሆነ ድረስ መንግስት ማለት ነው። ግን አደረጉ ወልጀዋቡ لا አላደረጉም ነው። ወልጀዋቡ لا አላደረጉም። لماذا ለምን አሉ لا يدبروا ለምን አላዘጋጁም? ኢብራሂም አለ እንቅላበን መፈንቀለ መንግስት ለማድረግ ለምን አልተዘጋጁም? يطيحوا فيه بهذه الحكومة الكافرة እችን ከሃዲ የሆነችውን ንጉስ የሚያንኮታኩቱበት እስቃጥ የሚያደርጉበት የሚያወድሙበት የሆነ ለምን መፈንቅለ መንግስት አላደረጉም? ሰዓት ይደብናል ዝናቁ መሰለኝ لماذا لا يدبر انقلابا يطيح فيه بهذه الحكومة الكافرة وعلى رأسها جبار متأله وبذلك يقضي على كل ألوان الفساد والشرك وتقوم على أنقاضه الدولة الإلهية بقيادة إبراهيم عليه الصلاة والسلام على كل حساب من النوم بكتايو النوالن لمن بمنقس لاي مفنقل منقس لمن على درجون يشرك كله منጭ ሆኖ ያለ አምላክ ነኝ እያለ የሞገታቸው ያለ እኔ መገላለሁ ህዋ አደርጋለሁ ያለ አምላክ ነኝ እያለ የሞገታቸው ያለ እሱን በመጣል نعم ከስልጣን በማውደም نعم ለምን የፈሳድ ሁሉ የተለያዩ ፈሳዶች ሁሉ ምን ስለሆነ ዋና ምንጭ ስለሆነ ማለት ነው። ከዛም እነኝን ፈሳዶችን ሁሉ በማጥፋት ምን ያቋቁማሉ? መለኮታዊ የሆነ ግዛት በማን መሪነት? በኢብራሂም መሪነት ማለት ነው። እሳቸው ስልጣኑን ሊይዙት ማለት ነው። ለምን ይሄን አላደረጉም? ኢብራሂም ለምን አላደረጉም? جواب مرسوبن يهيدلم لمن الأنبياء كلهم دعاة توحيد يتوهر دعاتوش ناتشو حق سوچ حق اندي درس سوچ غا حق اندي درس سوچن كچلما ودي برهان لمامطات نعم يمياستمروا እንጂ نعم በስልጣን ላይ የሚሯሯጡ አልነበሩም ማለት ነው የተፈለገው። هذا والله أعلم وصلى الله وسلم على نبينا محمد